Muy buenas a todos, queridos hermanos, queridos invitados. Primero de todo, gracias por estar entre nosotros y participar en el segundo reencuentro de etiocubanos en Europa. Seguidamente, nos complace mostrarles un resumen breve de algunos hechos relevantes en poco año desde su creación como Asociación Etiocubana a nivel europeo. Esto implica que unidos y muy fortalecidos somos capaces de hacer cosas grandes con fuerza de voluntad, con disciplina y amor, todo es posible. Vamos juntos. Tenemos retos muy bonitos. Lo que hoy parece un sacrificio, mañana termina siendo el mejor logro de nuestra unión. Muchas gracias. ኢትዮኩባ አብሮ አደግ ወንድምና እህቶቻችን እንዲሁም ጥሪያችንን በመቀበል ከኛ ጋር አብራችሁ ለማሳለፍ ለመጣችሁ እንግዶቻችን በሙሉ በቅድሚያ ለሁለተኛ ጊዜ ለምናከብረው የኢትዮኩባ አብሮ አደግ ማህበር ዝግጅት ላይ እንኳን በደህና መጣችሁ እያልን በተወሰነ መልኩ ስለ ማህበራችን ተገቢ ግንዛቤ እንዲኖራችሁ ለማድረግ ማህበራችን በጊዜያዊነት ከተቋቋመ ጀምሮ አከናውኖ ስለነበሩ ተግባራቶች በከፊል በቪዲዮ ምስል ያዘጋጀን ሲሆን እንድትመለከቱት በትህትና እንጋብዛለን። ግባቸው 2018 ማህበሩ ከተቋቋመበት ጊዜ ጀምሮ በፎርማል መልክ ምን ጉዳዮች ተሰርተዋል፣ ወዴት እየሄድን ነው፣ ለወደፊቱስ ምን አስበናል የሚሉትን ነገሮች አንዳንድ ነገሮች ለመነጋገርና ትንሽ ለየት ባለ ፎርማቱ ወደናንተ ለማቅረብ ነው። ዋናውና አንደኛው ከተሰጠኝ ኃላፊነትና ከጨረስናቸው ጉዳዮች አንዱ ድርጅቱን ህጋዊ ማድረግ ጉዳይ ነበር። ድርጅቱን ህጋዊ አድርገን አስመዝግበን እዚህ ቤልጅየም ላይ በኖን ጉቨርናሜንታል ኦርጋናይዜሽን ኢንተርናሽናል ብለን አስመዝግበን ህጋዊ ዶክመንቶችን ጨርሰናል። እዚህ ጋር ተወክላላችሁ። እሱ ነበር እንግዲህ የመጀመሪያውና ትልቁ ስራው ህጋዊ ሰውነት ማሰጠት ነበር። ህጋዊ ሰውነት ስናሰጠው ምን ሊሰራ ምን አይነት ፕሮግራሞች ሊፈጽም ምን አይነት አክሲዮኖች ሊሰራ አላማው ምንድነው እና የሚሉት እንግዲህ በጣም ከተነጋገርንበት በኋላ ከተለያየ ቦታ ኤክስፒሪየንሶች ወስደን እኛ ልንሰራ የምንፈልገው ነገር በሙሉ ከበር ሊያደርግ የሚችል አክቲቪቲዎች ውስጥ አካተንበታል። የማህበሩ አባላቶች የተለያየ ሀገር ላይ የሚኖሩ ድርጅቶችም ግለሰቦችም ስለሚሆኑ በያሉበት መደራጀት እንዲችሉ ማህበሩ የተለያየ ሀገሮች ላይ ቅርንጫፍ እንዲኖረው በዩሮፕ ደረጃ ኢትዮኩባንስ ኮሚኒቲ ዩሮፕ የሚለው እንዳለ ሆኖ በሱ ስር ግን የተለያዩ ማህበራቶች የዚህ ማህበር አባላት ይሆናሉ። እንደዚሁም በግለሰብ ደረጃ ግለሰቦችም አባላት የሚሆኑበት መንገድና ማናቸውም ሶሻል ላይም ሆኑ ምናምን ላይ አክቲቪቲዎች ላይ የምንሰራበት መንገድ ማህበሩ ራሱን ኢኮኖሚካሊ የሚያጠናክርበት አባላቶቹ እዛ ላይ የሚጠቀሙበት የራሳቸውን ስራ ሊሰሩበት እንደሚችል አድርገን ነው እንግዲህ የቀረጽነው እና ይሄ ሁሉ ነገር ህጋዊ ሰውነቱን ይዞ ጨርሷል። ለወደፊቱ እንግዲህ በአካል ተገናኝተን ደግሞ ስንገናኝ የተሰሩ ስራዎችን በዝርዝር በሪፖርት መልክ እናቀርባለን ማለት ነው። በዚህ ባሳለፍነው 2 አመታቶች በአካል ለመገናኘት አስቸጋሪ ወቅቶች በመሆናቸው ከዚህ በፊት በእቅድ ደረጃ ይዘናቸው የነበሩትን ስራዎች ከሞላ ጎደል ፈር እንዳይዝ አርጎብናል። ሆኖም ግን በተለያየ ጊዜያቶች ሶሻል ሚዲያን በመጠቀም እነሆ ዛሬ ስራውን በማጠናቀቅ ላይ እንገኛለን። የድርጅቱ ጊዜያዊ ኮሚቴም የተሰሩትን እንዲሁም የቀሩትን ስራዎች በአካል ተገናኝቶ ለመወያየት በቅርቡ ማለትም ኦክቶበር 16 እና ኦክቶበር 17 በባርሴሎና ከተማ ስብሰባ ያካሂዳል። የስብሰባውም ዓላማ አንደኛ ድርጅቱ መቋቋም ከጀመረበት ጊዜ ጀምሮ የሰራውን ስራ በጥልቅ ይገመግማል። ሁለተኛ መተዳደሪያ ደንቡ ላይ በመወያየት የቀረ ወይም የጎደለ ሐሳብ ካለ በመሙላት ለድርጅቱ አባላቶች በሙሉ በሚኖሩበት ሀገር ለውይይት እንዲቀርብ ሁኔታዎችን ያመቻቻል። ሶስተኛ በ2022 ለሚደረገው የኢትዮኩባ ፌስቲቫል በአውሮፓ በሰፊው ውይይት ያደርጋል። በተጨማሪም መላው የኢትዮኩባ አባላቶች በአውሮፓ የምትገኙ በሙሉ እሁድ ኦክቶበር 17 2021 ማለት ከቀኑ 2 ሰዓት ጀምሮ ክፍት ውይይት በዙም ስለምናደርግ
በሰዓት እንድትገኙልን ኮዲሁ እናሳውቃለን። የዙም ኮድና ፓስወርዱን በየተወካዮቻችሁ ታገኛላችሁ። የኩባ አብሮ አደግ ማህበር በአውሮፓ የ3.8 ሚሊዮን ብር ወይ ደግሞ 3 ሚሊዮን ጋርገና መሰግናለን። በዛሬው ዕለት መጣችሁ ይህን ድጋፍ የሰጣችሁ በአዲስ አበባ ከተማ አስተዳደር በኮቪድ ምክንያት በችግር ውስጥ ባሉ እየሰሩ ያሉት እየኖሩ ያሉት ይህን ጥሪ ከጠቅላይ ሚኒስትሩ የተሰጣቸው ጥሪ ተቀብለው ሁሉም ከሌላቸው ላይ አዋጥተው መንግስታችንን በመተማመን ይህን ብር ልከው ወደ ህዝቡ እንዲወርድ ስላደረጉ እናመሰግናቸው ይገባል። እኛ ኢትዮ ኩባኖች አብሮ አደግ ማህበር በአውሮፓ እኔም የወገኔ ስቃይ ያመኛል፣ እኔም የወገኔ መራብ፣ መቸገር፣ መፈናቀል፣ መበደል ያሳስበኛል። ለሀገራችን ብሎም ለህዝባችን ታላቅ ውለታ አለብን። የወታደር ልጆች እንደመሆናችን በጦርነት የሚከሰተውንና የሚያመጣውን አካላዊ ስነልቦናዊና ማህበራዊ ችግሮች ደግሞ ከኛ በላይ የሚረዳና የሚገነዘብ ማንም የለም ብንል የተጋነነ አይሆንም። ስለሆነም እኔም ለወገኔ የምንልበት ወሳኝ ምዕራፍ ላይ እንገኛለን። መንግስቱ ኃይለማርያም ስለ ህፃናት አምባ መስረታና ስለ ኩባ መሄድ መሰረቱን ሲጠየቁ እንዲህ ነበር ያሉት። በወቅቱ ሀገራችን በተለያዩ አቅጣጫዎች በጦርነት ተወጥራ ነበር። ብዙ ሰራዊትም አለቀብን። የነዚህ ሰራዊት ቤተሰቦችም ችግር ላይ ወደቁ፣ ልጆቻቸው ማሳዳጊ አጡ። ይህ ያሳስበኝና ያስጨንቀኝ ስለነበር በአጋጣሚ ባንድ ወቅት ፊደል ካስትሮ ለጉብኝት ጠርቸው ወደ ተፈናቀሉበት ቦታ ይዤው ሄድኩኝ። ያን ቀን ጠጋ ብዬ በጆሮው እነዚህን የጦር ሰራዊት ልጆች ምን ላድርጋቸው በጣም ችግር ላይ ነን ብዬ ስጠይቀው እሱም ችግር የለውም ወስጄ አስተምራቸዋለሁ ብሎ መልስ ሰጠኝ። እኔም በዚህ ጥሩ መልስ ቀኑን ሙሉ ተደስቼ ዋልኩኝ። የህፃናት አምባ መስረታም ከዚህ ከኩባ ከመሄድ ጋር የተያያዘ ሐሳብ ነው። እንግዲህ ወንድምና እህቶቼ አምባም ሆነ ኩባም አብረን ያደግነው ባንድ ኢትዮጵያ በሚል ስም ነው። በዛን ጊዜ ድሉ አጋጥሞን ተምረን አሁን ያለንበት ደረጃ ደረስን። ስለዚህ ይህ ጥሪ ወደ ኋላ ዞር ብለን እንድናስብና በአሁኑ ሰዓት እንደኛ መማር ሳይሆን የሚበሉትና የሚለብሱት ያጡ ወንድሞቻችን ህፃናቶች ስላሉ እንድረስላቸው። ኢትዮጵያን አምላክ ይጠብቃት። በማህበራችን አማካይነት የገንዘብ ማሰባሰብ ጥሪ መደረጉ ይታወሳል። ምንም እንኳን ረፍት ፋታ በማይሰጠው የሰው ሀገር ኑሮ ውስጥ ብትገኙም ሀገራችን ጉዳይ ቅድሚያ በመስጠት የገንዘብ ድጋፍ ስራ ባጭር ቀናት ውስጥ ማሰባሰብ የተቻለ ሲሆን እኛም የማህበራችንን ተወካዮች ወደ ሀገር ቤት በመላክ ሀገር ውስጥ ካሉት ከኢትዮጵያና ኩባ ህዝቦች ወዳጅነት ከህፃናት አምባና በአሜሪካ የሚኖሩ የኢትዮ ኩባ ማህበራት ጋር በመሆን አፋርና በአማራ ክልል ላሉት የተጎዱ ወገኖቻችን በቦታው ድረስ በመገኘት እርዳታውን ያደረስን ሲሆን ይህንን የተሳካ የበጎ አገልግሎት ስራ በቪዲዮ ምስል እንዲቀረጽ ያደረግነው በመሆኑ እንድታዩት እየጋበዝን በተሰበሰበው ገንዘብ ለምን እንደወጣ የሚያሳይ ዝርዝር የፋይናንስ ሪፖርት በተወካዮቻቸው አማካኝነት እንዲደርሳችሁ አድርገናል። በተጨማሪም በቅርቡ በስፔን ማድሪድ የምናደርገው የማህበሩ ፌስቲቫል ላይ ወደ ስፍራው የተጓዙትን ወንድሞቻችን ገለጻ እንዲያደርጉልን የምናደርግ መሆኑን እያሳወቅን ይህንን የተቀደሰ ዓላማ ከግብ እንዲደርስ ላደረጋችሁ አብሮ አደጎቻችን በሙሉ በዚህ አጋጣሚ የከበረ ምስጋና በማህበራችን ስም ለማቅረብ እንወዳለን። ግን ያን ያህል በሙሉ ችግሩን ለመቅረፍ ከኛ እንዳትጠብቁ ብለው ነበር አይደል? ስለዚህ እነሱ አቅማቸው በሚችለው መልኩ አንድ ዘመናዊ ኮፒ ማሽን፣ አንድ ዲስክቶፕ ኮምፒውተር እና አንድ ፕሪንተር ገዝተው አምጥተውልናል ወይም ደግሞ አበርክተውልናል። ስለዚህ
ልጆቹ ያኔ የነበራቸውን ችግር በለቅሶ እየገለጹልን ስለነበረ አሁን ለነዛ ለልጆች ይሄንን ነገር እንዳመጣን አሳዩልን ለትምህርት ቤቱ አቅማችን በሚፈቅደው መልኩ ድጋፍ አድርገናል ብለዋል። ስለዚህ ለነዚህ ማህበረሰቦች ወይም ደግሞ ለቀድሞ የኩባ ተማሪዎችና የህፃናት አምባ ልጆች እባካችሁ ሁላችሁም አንድ ጊዜ ሞራል ስንሸኛቸው የነበረው። ስለዚህ በደንብ ሞራል ያስፈልጋቸዋል። ከልብ እናመሰግናለን። እሺ አንድ ጊዜ የቀድሞ የኩባ ተማሪዎች በሉ። የቀድሞ የኩባ ተማሪዎችና የህፃናት አምባ ልጆች ከልብ እናመሰግናለን። ከልብ እናመሰግናለን። እንወዳቸዋለን። የቀድሞ የኩባ ተማሪዎች ላደረጋችሁልን ስጦታ ከልብ እናመሰግናለን። ከልብ እናመሰግናለን። ዛሬም ኖ ሞር ዛሬም ኖ ሞር በእነሱ ቋንቋ ምንድን ነበር ያለው? ዛሬም